ሆነ ብለህ አንተ ደግሞ ከአንድ 2 3 4 ተፋቱ እያልክ ነው ምናልባት ሄርሜላ ጋር የሆነ ሪሌሽን አለ ወይ ብዙ ሰዎችም እየጠየቁኝ ስለሆነ ነው ለእንከባከበው ብላ ያለችን ልጅ በዚህ ልክ ማንቋሸሽና በዚህ ልክ ደግሞ እሷን በርግጫ እስከመምታት ድረስ የሚያደርስ ነገር ነው ብለህ ታስባለህ? ጥያቄ ለመመለስ ብዙ ረጅም መንገድ መሄድ አይጠበቅብሽ። ሩታ አልወደደቻት ማራም ነጥብ። እናንተ ከጎን በርቺ፣ እኛ ከጎን ውጪ። እንዴ እሷም የሰው ልጅ ነች፣ ይሰማታል። እኛ ውጪ፣ እናንተ ግቢ። ለምሮ ማታስቡት እዚህ ጋር የሰው ትዳር እየበጠበጠች ነው ያለችው። ሩታ አልወደደቻትም። ከሩታ ጋር እንዲሆን ትፈልጋላችሁ አይደል? አብርሽ ትፈልጋለህ? ይሄን ነገር የምትፈልግ ከሆነ ደግሞ ሩታ አልወደደቻትም። በቃ እቺ ልጅ ከህይወታቸው ከወጣች ሩታና አብርሽ አትጠራጠር አንድ ላይ ይሆናሉ። ሰላም ውድና የተከበራችሁ እኛ ምርጥ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ እንግዲህ ደህና ነን አለን ይመስገነው። ሰላም ቤተሰቦች እንዴት ናችሁ? ሁሉ ሰላም ሁሉ መልካም አለውን? እግዚአብሔር የተመሰገነ ይሁን። ሁሉ ጤና እንግዲህ ያለን ያው ዛሬ ወደ እናንተ መተናል። ያው ሰሞኑ አንዳንድ የሚለቀቁ ቪዲዮዎች አይታችኋል። በብዙ መንገድ ብዙ የሚያስጠሉ ነገሮች እየተለቀቁ ነው። አንዳንድ ሰዎች ቤተም እንዲሁም አብርሽ ጋር ሩታ ጋርም ብቻ ሁላችንም ጋር ብዙ ደስ የማይሉ ነገሮች እየተለቀቁ ነው። አንዳንዴ እኛ የተሻለ ነገር ለመፍጠር በሞከረን ቁጥር በዛው ልክ ብዙ የሚያስጠሉ ነገሮች እየተፈጠሩ ነው። ምክንያቱም አንዳንዴ የሆነ የኛም መብዛት ይሄ ነገር ማለት እንዲበላሽ አድርጎታል ብዬ አስባለሁ። ማለትም ያው ብዙ አለመግባባቶች እየተፈጠሩ ነው። እንደምታውቁት ሁላችንም እኛ ጓደኛሞች የምታውቁን ሁላችንም ስራችን ተተን ለአንድ አላማ ቢያንስ የሰው ትዳር ለማትረፍ ፈጣሪም የሚወደው ነገር ስለሆነ የነሱን ትዳር ለማስተካከል ሁላችንም በበኩላችን የምንችለውን ነገር እያደረግን ነው። እናንተም ደግሞ በብዙ ሐሳብ እየደገፋችሁ ነው። እንዲታረቁ ብዙ በውስጥ የምታወሩ ሰዎች አላችሁ። በዛው ልክም ደግሞ ምን አገባችሁ የራሳችሁን ኑሮ አትኖሩም ወይ የምትሉን በጣም ብዙ ሰዎች አላችሁ። ኢትስ ኦኬ ችግር የለውም። እኛ ዋና የሆነ የነሱ ትዳር ይስተካከል እንጂ ምንም ብንባል ምንም ብንሰደብ ኖርማል ነው ብዬ አስባለሁ። አዩ አትክክል። ግን እኔ የታዘብኩት ነገር ደግሞ ምንድነው እዚህ ጋር ሁላችንም ከአሁን እያወራነው ካለነው ነገር በተጨማሪ ይሄ እያደረግን ያለነው ነገር ወደ ፐርሰናል እየወሰድነው ነው። እርስ በርስ የሆነ አንድ ጓደኛሞች ሆነው እርስ በርስ ያለ መግባባት ችግር ካለባቸው በዛ ሰበብ እያደረጉ እርስ በርስ የመጋጫት የመጣላት ነገር እየተመለከቱኝ ነውና እኔ ጋር ኬዝ ካለው የሆነ ሰው ከኔ ጋር ጸብ ካለው በሩታና በአብርሽ አማካኝነት አድርጎ በሐሳብ ተቃራኒ በመሆን እኔን ለመጉዳት እኔን የሆነ ነገር ለማድረግ በጣም ብዙ ሰው እየጣረ ነው እና ያለው ያ ነገር ደግሞ በጣም የሚደብር ነገር ነው። ወደ ፐርሰናል እየተወሰደ ነው እና ያለው ነገር በጣም ያስጠላል። ዛሬም ቢሆን እኔ ካሌብ አንድ ነገር ልናገር የምፈልገው ነገር እኔ ከማንንም ጋር ጸብ አልፈልግም፣ ከማንንም ጋር መጋጨት አልፈልግም። በበኩሌ ግን ዛሬም ለጭቅጭቅ ከሆነ የመጣኸው አንተም ለንትርክ በሐሳብ አለመግባባት የሆነ የምንቀጥልበት ከሆነ ባንጨቃጨቅ ምናምን ደስ ይለኛል። ምክንያቱም ፈረንጁ ይመጣል፣ ፈረንጁ አውርቼዋለሁ፣ ደውሎልኛል፣ በጣም ስፈልጋችሁ ነበረ ምናምን ነገር ስላልከኝም እሱም ደውሎ ፈልጋለሁ ከካሌብ ጋር አንድ ላይ ላወራችሁ ፈልጋለሁ ብሎ ስላለ ምንድነው ሐሳቡ ምንድነው ስለምንድነው የምናወራው ምናምን ብዬ ስለው ያው ምንም ሊነግረኝ ባለመቻሉ ነው ዛሬ አንተ ጋር የመጣሁትና ባንጨቃጨቅና እሱንም ቀድሞ ደግሞ የመጣ ነበር የመሰለኝ በዛ ላይ። አይ በነገራችን ላይ በዚህ አጋጣሚ ማንንም መጨቃጨቅ የሚወድ ሰው አለ ብዬ አላስብም። ምክንያቱም እኛ ወጣቶች ነን። ወጣት ደግሞ ስትሆኑ አብዛኞቻችሁ ጭቅጭቅ ይደበራችኋል። መጨቃጨቅ እንደ መጨቃጨቅ የሚያስጠላ ነገር የለም። አሁን እንደምታውቁት ሁላችንም ለአንድ አላማ ነው እንደዚህ ብዙ ነገር እየተፈጠረ ያለው እኔም ጋር አንተ ጋር እና ቤላም እና ብሩክ ጋር ብቻ ብዙዎቻችን ጓደኛሞች በአብርሽና በሩታ ምክንያት ነው ብዙ አለመግባባቶች እየተፈጠሩ ያለው። ስለዚህ አሁንም መጀመሪያ አንዳንዴ የሆነ እዩ እኔ ያለ ጥፋትህ እንደዚህ ያደርጋል ልልህ አልችልም። አንተም ደግሞ ያለ ጥፋቴ እንደዚህ ያደርጋል ልትለኝ አትችልም። የምታየው የምትሰማው ነገር ስላለ ነው። ስለዚህ አሁን እዩ እኔ እናንተ አሁን የማያግባባን ትላንትና ከቪዲዮ በኋላ ለማውራት ሞከረናል፣ ተደዋውለን። ነገር ግን በዛም እንደዛም ሆኖ አልተግባባንም፣ ብዙ ነገሮች አላግባቡንም። ምክንያቱም አንተ የምታወራበት መንገድ ልክ ስላልነበር ማለት ነው። በዚህ አጋጣሚ ያው ትላንትና ያወራነው ነገር ትንሽ እኔ በጣም አስከፍቶኛል። ማለት ካንተ እንደዛ አልጠበቅም። ምክንያቱም ሰማኝ ይወላል አይ ነው አይደለም ካንተ እንደዛ አልጠበቅም ስለ አንተ ያብርሽና የሩታ ነገር ያሳስባል፣ የነሱ መታረቅ ያስደስታል ብዬ አምናለሁ። ስለዚህ እንደዛ ደግሞ የሚያስደስተው ከሆነ እነሱንም ደግፈህ በጎን ደግሞ ሄርሜላን መደገፍ የምትችልበት ምንም ምክንያት አለ ብዬ አላሰብም። ወይስ አንተ እኛሳና ከሄርሜላ ጋር ሌላ ሪሌሽን አለ አላቅም። እንደዛ አይነት ስሜት ነው የተሰማኝ ያለው። ምክንያቱም ለሷ እንደዛ ወገብህን ይዘህ መከራከር ማለት ደስ አይልም። ገባ አይ ሁሉም የራሱ የሆነ ስሜት አለ። ሁሉም ኦኬ ስሜት አለው ስትል ለሷ ስሜት አለህ ነው ምን ለማለት ፈልገህ ነው? ስለምን እንደምታወራው ማለት የሆነ አሁንም ልዘልፈኝ ልትሳደብ ነው የመጣው? እኔ ከዚህ በላይ እናንተ ምን ማነሳደብ ጓደኝነት ነው
ከዛ ደግሞ የዘለ ነገር ማለት ሁሉም በልኩ የሆነ እንትኑ ራሱን ጠብቆ ሊያወራ ነው የሚገባው። አንተ ሪሌሽን አለ ግንኙነት አለ ከሄርሜላ ጋር ማለት ምን ማለት ነው? ለምን እንደሆነ ታውቃለህ? ከባለፈው ጀምሮ ከሩታ ጋር አንዳንድ የሰራነው ቪዲዮ አለ። ከዛን ቀን ጀምሮ ሩታንም አግኝታት አንዳንድ ነገሮች እያወራህ እንደሆነ ሰምቻለሁ። ጀስት ተለያዩ ተፋቱ እያልካቸው ነው። ምናልባት ያ ሰማኛ ይኸውልህ እንዲለያዩ እንዲፋቱ የምታደርገው አብርሽና ሄርሜላ አብረው እንዲሆኑ ስለምትፈልግ ነው ወይስ ሌላ የራስህ ዓላማ አለ? ማለትም ተፋቱ ሁለታችሁ አብራችሁ መቀጠል የለባችሁም እያልክ ያለው አብርሽና ሄርሜላ አብረው እንዲቀጥሉ ፈልገህ ነው ወይስ ሌላ የራስህ ዓላማ አለ? ሁልጊዜ ባገኘው ቁጥር ተፋቱ ነው የምትለው። ይሄ እኮ ፈጣሪ የሚጠላው ጉዳይ ነው። እኔም በእርግጥ የዛን ቀን ስታወራ እንትን ለማለት ሞክሬያለሁ። ነገር ግን ያወራህበት መንገድ በጣም ነው የሚያስጠላው። መፋታተን እኮ ፈጣሪ ይጣላል አይደል? ብንችል ማስታረቅ ነው ያለብን። እኔም ያንተ ሐሳብ ሳልደግፈው ቀርቶ አይደለም። ነገር ግን ብንችል እነሱን ለማስታረቅ የተሻለ ነገር ለመፍጠር መሞከር አለብን እንጂ እኔ ሆነ ብለህ አንተ ደግሞ ከአንድም 2 3 4 ተፋቱ እያልክ ነው። ምናልባት ሄርሜላ ጋር የሆነ ሪሌሽን አለህ ወይ? ብዙ ሰዎችም እየጠየቁኝ ስለሆነ ነው። ኦዲየንስም እየጠየቀኝ ነው። አነጋገርህም አጠያየቅህም በጣም የሚያስጠላው ማለት ነው። እንደተማረ ሰው ሳይሆን የግርድፍ አጠያየቅ ነው። የሆነ ያልተማረ ሰው አጠያየቅ ነው እየጠየቀኝ ያለውና በጣም የሚያስጠላ አጠያየቅ ነው የጠየቀኝ። እኔ ተፋቱ የምልበት ምክንያት መቼም ሳይገባ ቀርቶ አይደለም። ከዛ በተጨማሪ ከኦዲየንስ ጋር እኔ ለማቀሳሰር እኔን የሆነ ነገር ለማድረግ ኢቭን እኔ ቢያንስ እንኳን እንደዚህ አይነት ጥያቄዎች ከሄርሜላ ጋር ሪሌሽን አለህ እንደዚህ ያለህ ብለህ ከማለትህ በፊት እኔን የሆነ ጓደኛ ሆኜ ወይ ደግሞ ጓደኛዬ ነው ብለህ የምታስብ ቢሆን ኖሮ እንደዚህ አይነት ነገር ሚዲያ ላይ አታወራም ነበር። ጓደኛዬ እንደሆነ ታውቃለህ። ተመለከትኩበት። እኔ ለዚህ ጥያቄ መልስ ሰዓት ቻርባ ያወራህ አይደለ? እድል ስጠኝ እኔም እንደማወራ ገባ። እኔ ሺህ ሰዓት አላወራም ገብቷል። ከፈለክ አውራና የኔን ደግሞ እድልኝ ስጠኝና እኔ ደግሞ ማውራት የምችልበት ችግር የለም አውራ። አይ ነው እኔ አሁን ከመሬት ተነስቼ አይደለም እንደዚህ ልልህ ይቻልኩት ገባ። አዩ እኔ እናንተ በግል እንተዋወቃለን ብዙ የምናሳልፋቸው ነገሮች አሉ። እሱም ሳላቀርቻ አይደለም። ነገር ግን አንዳንድ ሰዎችም ኦዲየንስም ብዙ የሚያወሩኝም አንዳንድ ሰዎች አሉ ከብዙ ከአንድም 2 3 ቪዲዮ አንተ ያው የምትለቃቸው ቪዲዮዎች በግልም አውርቻለሁ። በዚህ በቪዲዮ ይዤ የመጣሁት አንዳንድ ሰዎች ማወቅ ስለሚፈልጉ ነው። አብርሽና ሩታ ከአንድ 2 3 ያቄውን ሰምቻለሁ። እሺ ሰማኛው መድገም አይጠበቅብህ ለይሰማህ ነው። ይኸውልህ በደንብ እንድትረዳኝ ስለፈለኩኝ ነው። አብርሽና ሩታ አብረው እንዲቀጥሉ አትፈልገውም። ምናልባት አንተ በውስጥ እየሰራህ ሊሆን ይችላል አላውቅም። ግን ደግሞ አሁን ለሄርሜላ እያመቻቸህ ነው ነገሩን ወይስ ምንድነው ሐሳብ ምንድነው? ይቀኛል ለምንድነው ነገር ምንደጋገመው ማለት አሁንም ቢሆን ግልጽ ላደርግልህ እያቀሳሰርክ ነው አይደል? ኮዲንስ ጋር ምንድነው ማቀሳሰር? ለዛ መልሳላታ ያቃሉ እነሱም እኔም ስለማቅ አንተ እዚች ጋር ምንም ስላልክ እነሱ የሚለወጥ ምንም ነገር በመሰደብም ደረጃ አንተ አቀሳስረህ እንድሰደብም ከፈለክ ምንድነው የምትሰደበው? እኔ እኮ ሪያሊቲውን መናገር አይችልም። አሁን ሪያሊቲውን ማውራት ይችላል። እኮ እሺ ሰዓት አላወራም እድል ስጠኝ። አንተ ዝም ብለህ መለፍለፍ እኮ አይደለም ገባ? ስጠኝና እድል እኔም ላውራ። ይኸው አውራ አልኩ እድልን ሰጠው። እኔ እንደዚህ ያልኩበት የራሴ የሆነ ምክንያት አለኝ። እኔ አብርሃም ጓደኛዬ ነው። ጓደኛዬ ትዳሩ እንዲፈታ አልፈልግም። ግን ሩታም ደግሞ በዛ ጋር ደግሞ መጎዳት የለባትም። ሁለት እግር አለኝ ተብሎ ለዛፍ ላይ አይወጣም። ባለፈው ሩታን ሳውራት ያለችኝ ነገር ውስጤን ስለነካውና እሱ ደግሞ ውሳኔ መወሰን ስላለበትና ቢያንስ ሲፋቱ ተብሎ ሲባል ይሄ የመደንገጥ ምናምን ባህሪ ሊያሳይ ስለሚችል አብርሽ መጥቶ እንዲያናግራት ይኸው ትላንትና እያደለ ሲያወሩ እንደዛ በማለቴ ነው ትላንትና ሄደው ሲያወሩ የነበረው ገብቷል። በዚህ ልክ እኛ መናገር እና ቆፍጠን ያለ ሰው እንደዚህ ሄዱ መናገር የማይችል ሰው ካለ ሁሌ መለማመጥ ከሆነ ሁሌ እንደዚህ ሄደን እባክሽ የምንል ከሆነ ቆፍጠን ያለ ሐሳብ ከጓደኞች ውስጥ ማምጣት የማይችል ሰው ካለ ነገ ከነገ ወዲያ አብርሽ በእንደዚህ አይነት መልኩ ነው ገብቷል። ባይዘው ፈረንጁ በጣም ሪስፔክት ማድረጋለሁ ያረጋላቸው ነገሮች ቆፍጠን ብሎ ነገሮችን ሲያደርግ በጣም ነው ደስ የሚለኝ ገብቷል። እንደዚህ አይነት ነገሮች ካላደረክ ነገ ከነገ ወዲያም በዚህ አይልቅ አንተ አሁን እያረክ ያለው ሄደ መለማመጥ የማስመሰል ነው መለማመጥ ሰማኝ መለማመጥ ምናምን መሰለ ፈረንጁ እየመጣ ስለሆነ አሁን መከራከር ምናምን ነገር የለብንም። ምክንያቱም ለክርክር አይደለም እዚህ ጋር የመጣ ነው ተነጋግረን ለመግባባት ነው አይደለ? አንተም እንደተማረ ሰው እናውራ ብለኝ ነው አይደል ጠራው። ስለዚህ ይመጣል እናወራለን ማለት ነው። ፈረንጁ እንዴት ነህ? ደህና ነህ? እንዴት ተከራከሩት? ከርቀት እያየኋችሁ ትንሽ አንዳንድ ነገሮች እያወራን ያልተግባባንበት ነገር አለ እና በዛ ምክንያቶች እያወራን ነበር። አይ እኔ በቀደም ስትከራከሩ በቪዲዮም እያየኋችሁ ነበር። በመከራከር እኮ አይሆንም። ሁለታችሁም አሁን በመከራከር ቢሆን ሁለታችሁም ላይ ነው ስህተት ሊኖር የሚችል
ከርቀትም እያዩዋችሁ ነበር። እኔ በሰላም ትገናኛላችሁ ብዬ ነበር። አሁንም እየተከራከራችሁ ነው መሰለኝ አይደለ? ስገም አይ አንዳንድ ነገሮች ለማስተካከል እያወራን ነበር። ያው ክርክር አትበለው ብቻ ዞሮ ዞሮ ያው የሚያጣላንም አንዳንድ የማያግባባንም ጉዳዮችም ካሉ ያው የአብርሽና የሩታ ጉዳይ ነው። ሌላ ጉዳይ እንደሌለ የሚገባሃል ብዬ አስባለሁ። እሺ አይ ችግር የለውም። ግን ደግሞ ነገሮች የሚፈቱት በክርክር አይደለም። ገባ አይደለ? በክርክር ቢሆን ድሮ አብርሽና ሩታ በተከራከሩ ሰዓት ነገሩ ይፈታ ነበር። እንኳን እኛ ተከራክረን ማለት ነው። ግን በዛ መንገድ ሊፈታ አይችልም። ዛሬም እዩንም ማናገረው ነገር ስላለ ነው። እዩ ከዛ በፊት እኔ የማቅህም ጓደኛዬም የማቅህም በጥሩ ስራ ሲሰራ ነው ማቅ የዛኔ አብርሽ በከፋው ሰዓት የዛኔ ሄርሜላን ብለ እንዳልቀረብከው አውቃለሁ። አዲስ አበባ ላይ ሄርሜላን ፈልገ ሳይሆን አብረን እሽን ፈልገ እዛ ቦታ ላይ እንደተገኘ ካውቃለሁ። ግን ደግሞ አሁን ላይ ሄርሜላን ደግፈ በዚህ አክል ስታወራ በጣም ነው የከፋኝ። ምክንያቱም አንተን ማቀ የዛኔ አብርሽ ከፍቶ ታይተ ነው ሄርሜላ ጋር የተጠጋ የመሰልከኝ አብርሽ እንዳይከፋው። አሁን ግን እየመሰለኝ ያለው እኔ ምንድነው ሄርሜላን ደግፈ እያወራህ ነው። የምትሰራው ነገር ሄርሜላን ነው። ችግር የለውም። እኔ እናንተ ላይ ብሩክና እኔ ላይ የተፈጠረው ነገር እኔ እናንተ ላይ እንዲፈጠር አልፈልግም። ብሩክን በተረጋጋ ነገር ልናወራው ስንል ነው ጸብ እንዲፈጠር ራሱ ታውቃለህ። ራስህም አይተው። ግን ደግሞ እየሰራህ ያለው ነገር ትክክል አይደለም። ሄርሜላን ደግፈ በዚህ አክል መናገር አይጠበቅብህም። እኛ ሴት ልጅን እስከ መምታት ድረስ የደረስነው ሄርሜላ ከዛ ህይወት እንድትወጣ ነው እንጂ እናንተ ደግ በርቺ ብላችሁ እየደገፋችኋት እዛ ህይወት ላይ እንድትቆይ አይደለም። እኛ ከዛ ህይወት እንድትወጣ ነው የፈለግነው። እናንተ እና ጓደኞች ደግሞ እዛ ህይወት ላይ እሷ እንድትቆይ እያረጋችሁ ለምሮ ቆፍጠን ማተሉ ለምሮ ነቃ ማተሉ ሁሌም እየተፎገራችሁ ሁሌም ሰው እናንተ ላይ ይጫወታ ለምሳሌ ፈረንጅ እኔ እናንተ ማንንም በሌለበት ብዙ ነገሮችን አይተናል ከአብርሃም ጋር ሆነን። ከዛኔ ደግሞ ልደት አብረን እስከ ማክበር ድረስ ብዙ ነገሮችን አብረን እኔ እናንተ ከሷ ጋር ሆነን ፕራንክ እስከ መስራት ድረስ ደርሰናል አይደለ? ስለዚህ እዚህ ከዛ ብዙ ነገሮችን አሳልፈን መተን አብረን ብዙ ነገሮችን አውርተን ብዙ ነገሮችን እንትን ብለን ዛሬ እዚህ ከመጣህ በኋላ ሩታን ስታገኛት በአንድ ሐሳብን ተቀይሮ በአንድ ሐሳብ ተገልብጦ በዚህ ልክ እኔን ለመናገር መቻል በጣም ያስገረመኝ ነገር ነው። ምክንያቱም እኔ እናንተ ሄርሜላን ከመደገፍ ሩታን ከመደገፍ በዘለለ ብዙ ነገሮችን አብረን አይተናል ከአብርሃም ጋር እዛ የነበረው ነገር እና ያ ነገር ደግሞ ያ ሁሉ ነገር ናይተ ዛሬ ሩታን ስታገኛት እኔ በጣም ነገሮችን እንዳበላሸው ነገሮችን እንትን እንዳረኩኝ ሄርሜላን እየደገፍኩኝ እንደሆነ አድርገህ እያወራ ምንም ነገር እዛ አብርሽ ሲጎዳ ሄርሜላ ጋር ይደውልላትና የሆነ ነገሮችን ይፈጠሩ እንዳላልከ ሰው ስትሆን እዚህ ጋር በማየቴ በጣም አዘኛለሁ። እኔ እሷ እዛ ላይ ትገኛልኩት የአብርሃምን ጉዳት የአብርሃምን ልብ መሰበር አይቼ እንጂ እሷን ፈልጊያት አይደለም። አላቃትም፣ አታውቀኝም። ገባረል አንተም ቢሆን ደገፍክ አይደለም እያልኩክ ያለው እየደገፍክ ነው ወይ ግልጹን ንገረን እያልኩ ያለሁት ሐሳብ ምንድነው? ከዛ በፊት እኛ መናቀ በዚህ አይነት ነገር አይደለም። ነገሮችን ስታስተካክል እንጂ ነገሮችን ስታበላሽ አይደለም እንዴ። እንነጋገር ከተባለን እንጂ ከዛ በፊት የሰራችሁት ፕራንክ እኮ ህይወት የሚያበላሽ ፕራንክ ነው። እሺ ህይወት የሚያበላሽ ፕራንክ ካልከ ደግሞ የአብርሃምን ንጽህናና አብርሃም ደግሞ በዚህ ልክ ከሄርሜላ ጋር ያለውን ግንኙነት ምን ያህል ደረጃ እንደደረሰ እኮ ለማረጋገጫ እንደሆነ እኮ አንተም ታውቀዋለህ። ሰው ካመነ ይመን። እናንተ ለሰው ነው አይደለ? አይመን በቃ ያ በእንደዛ አይነት መልኩ እኔም ራሱ በጣም ያስጠላኝ የዛን ቀን የተለቀቀው ቪዲዮ በቃ አልፏል ብዬ ላለማንሳት እንጂ የሰው ልጅ በዚህ መልኩ ሰውን እንዲያምን እንዴት እንደዚህ ስራ ይሰራል ማለት? እናንተ ከሷ ጋር ጭራሽ ተመሳጥራችሁ እሷ የራሷ ዓላማ አላት፣ የራሷ ፕሮግራም አላት። እናንተ ግን የሷን ፕሮግራም ደግፋችሁ በዚህ መልኩ ፕራንክ እናድርግ። እሺ የዛን ቀን ሩታ መጣች፣ የተፈጠረው ነገር አያችሁ። ቢበልጥ ነገሩን ያባሰባሳችሁ አይደል እንዴ? እናንተ ፈረንጁ ነው መጠየቅ የምፈልገው። ሴት ልጅን በዚህ ልክ መንቀፍና በዚህ ልክ ማንቋሸሽ ተገቢ ነው ብለህ ታስባለህ? በተለይ አንድን የተጎዳን ሰው በቃ ትሪት ላድርገው አይምሮ እንደዚህ እንትን የተጎዳ ሰው እንደገና ደግሞ ያለበት ሁኔታ መጥፎ የሆነ ሰው በዚህ ልክ ላንቋሸው ብለህ ልንከባከበው ብለህ ያለችን ልጅ በዚህ ልክ ማንቋሸሽና በዚህ ልክ ደግሞ እሷን በእርግጫ እስከ መምታት ድረስ የሚያደርስ ነገር ነው ብለህ ታስባለህ? እሺ ይሄንን ጥያቄ ለመመለስ ብዙ ረጅም መንገድ መሄድ አይጠበቅብሽ። ሩታ አልወደደቻት ማራት ነጥብ። ሌላ መልስ ትፈልጋለህ? ትዳሩ የማይፈልገው ከሆነ ከሷ ጋር መሆን ይችላል።
ሴት እኔም እኮ እሱ ነው እያወራሁ ነው። ትዳሩ የማይፈልግ አንተ እኮ ጭራሽ ማለት ነው ጭራሽ በሚዲያ ተለያዩ ብለህ እኛ ነገሮችን እያስተካከልን እየሞከርን እያየ ነው። አንተም እያስተካከልክ ሊሆን ይችላል፣ ግን ደግሞ በግልጽ ፍቺው ማለት አይጠበቅብህም። በዚህ ልክ ደግሞ እኔ ብቻ አይደለም በነገራችን ላይ ይሄን ነገር ስለይ ነበረው ዛሬ እኔ ስናገር ይሄ ነገር ለእናንተ ብርቅ የሆነባችሁ መንገድ ግራ ነው የገባኝ። እናንተ አሁንም ቢሆን ሁለቱን የመለማመጥ ስራ ነው እየሰራ ያለው። በተለይ አብርሃምን በጣም እየተለማመጣችሁት ነው ያላችሁት። እንደዚህ አድርግ በቃ ከሄርሜላ ጋር መቆየት የሚፈልግ ከሆነ ከሩታ ጋር ያለውን ግንኙነት መቋጨት ገባ። አንተ ይሁንም አይሁንም በዚህ ባታወራው በሌላ መንገድ ያንን ነገር እያወራሁ ነው ያለው። መቼም ይሄን ነገር ትረዳለህ ብዬ አስባለሁ። በዚህ ባታወራው በሌላ ከሄርሜላ ጋር መቆየት የሚፈልግ ከሆነ ከሷ ጋር መሆን ይችላል ካልክ ማለት ከሄርሜላ ጋር ነገሮችን እንትን ማለት ከፈለገ ትፍታው ሩታ ትፍታው እያልክ ነው ያለው። ገብቷል? በቀጥታ አማርኛ ተናገሩትም እንጂ እኔ በዚህ አጋጣሚ እኔ ምን ልል እንፈልጋለሁ፣ አብርሽ በመጀመሪያ ህፃን አይደለም የምትለማመጠው። እንደዚህ ብለህ በራስህ መስመር የምታስኬደው ልጅ ህፃን ልጅ አይደለም። እሱ ነገሮችን ጠንቅቆ የሚያውቅና የሚያደርገው ነገር የሚገባው ልጅ ነው። ገባ? እንደ ህፃን ልጅ በዚህ በኩል ሂድ ብለህ እሱ እንዲሄድልህ አትጠብቀው። አሁን እኛ እያደረገን ያለነው ምንድነው እሱ ካለበት ነገር እንዲወጣና ከዚህ ህይወቱ እንዳይወጣ እያደረገች ያለችውን ሴት ከሱ ጎን ማራቅ ነው። ማታ ቪዲዮን አይቼዋለሁ። ሩታና አብርሽ ተገናኝተው ሲያወሩ የነበረበትን ነገር ቪዲዮ አለማየታችሁ ምናልባት ወይ ሙሉን ጨርሳችሁ አላያችሁም ሊሆን ይችላል። ግን ያንን ብትመለከቱ እኔ የዛኔ ተፍታው ብዬ ማለቴ የዛን ቀን ትላንትናም ቢሆን እንድታገኘው አድርጓታል። 100% እርግጠኛ መሆኑ እንድታገኘው አድርጓታል። ለምን በዚህ ልክ ቁርጠኝነት ሲመጣ ማንም ሰው ትዳሩን መፍታት አይፈልግም። ቁርጡ የሚመጣበት ነገር ከሆነ አንድ ሰው ወዲያውኑ አክሽን ነው የሚወስደው። ተውት የነበረው ነገር ወደ አክሽን ነው የሚሄደው። ገብቷቸዋል? ለዛ ነው እኔ ያንን ነገር ስናገር የነበረው። ገብቷቸዋል? እኔ አሁንም ቢሆን ልጨቃጨቃችሁ ልከራከራችሁ አልነበረም። ግን ፈረንጁ የተናገረኝ ነገር በጣም ማለት ደብሮኛል። ምክንያቱም ከፈረንጁ እንደዚህ አይነት ነገር አልጠበቅም። ምክንያቱም ብዙ ነገሮችን አብረን ያየን ሰዎች ስለሆነን ዛሬ ግን እሱ ተገልብጦ እኔ ላይ እንደዚህ ብሎ ማለቱ ችግር የለውም። ካሌብ ግን አንተ ኦኬ እንዲሸፋፍንልህ ነው የምትፈልገው ማለት ነው? አሁን አንተ እንዳንዴ ንግግር ለምሳሌ ከአንድ ሰው ጋር ብዙ ነገር ልታሳልፍ ትችላለህ፣ ብዙ ነገሮች ልትሰራ ትችላለህ። ስለዚህ እነዛን ነገሮች አብራችሁ ስላሳለፋችሁ አሁን የምትሰራው ስራ ኦኬ አሪፍ ነው ብሎ እንዲያጨበጭብልህ ነው የምፈልገው። አንተ ምን መሰለህ አንተ ከኦዲየንስ ጋር ከምን ጋር እኔ ለማጋጨት ለማቀሳሰር የሆነ ነገር ለማድረግ ነው። ያ ነገር ደግሞ አንተ አቀሳሰርክም አላቀሳሰርክም እኔን ከድሮ ጀምሮ የሚያቁኝ የሚወዱኝ ስለኔ ማንነት ጠንቅቀው የማቁ ሰዎች ስላሉ ያንተ ማቀሳሰር ለነሱ ምንም ነው። ስለምን ማቀሳሰር ያውን ተጠያቂነት ለመሸሽ የሆነ ኃላፊነት ላለመውሰድ ሌላ ወሬ ባታወራ ጥሩ ነው። እናንተ እዚህ ጋር መከራከር ምንም ጥቅም የለውም። እናንተ ሌላ ችግር ካለባችሁ በውስጥ ራሳችሁ ፐርሰናል ነገሩን ወደ ፐርሰናል እየወሰደ ነው። አይ ራሳችሁ ሌላ ነገር ካላችሁ ራሳችሁ ጨርሱ። እዚህ ጋር እንድንከራከር አይደለም የመጣሁት። ነገሮችን መፍታት ከቻለን ነገሮችን እንፍታን ያልኩት። አሁንም ቢሆን ችግሩ አንተ ላይ ነው አላልኩም። ችግሩን እንዴት እንፍታው? አንተ እየደገፍካት ያንተ ጓደኞች እነ ብሩክ እየደገፋችኋት እኛ እንዴት ነው ልናስወጣት የምንችለው? እናንተ ከጎን በርቺ፣ እኛ ከጎን ውጪ። እንዴ እሷም የሰው ልጅ ነች፣ ይሰማታል። እኛ ውጪ እናንተ ግቢ። እንዴ ለምሮ ማታስቡት? እዚህ ጋር የሰው ትዳር እየበጠበጠች ነው ያለችው። ሩታ አልወደደቻትም። ከሩታ ጋር እንዲሆን ትፈልጋላችሁ አይደል? አብርሽ ትፈልጋለህ? ይሄን ነገር የምትፈልግ ከሆነ ደግሞ ሩታ አልወደደቻትም። በቃ እቺ ልጅ ከህይወታቸው ከወጣች ሩታና አብርሽ አትጠራጠር አንድ ላይ ይሆናሉ። ፈረንጁ ሄርሜላ ብቻ ሳትሆን ሁላችንም ተለቃቅመን ከአብርሽና ከሩታ ህይወት መውጣት አለብን። እኔ ምንም ይኸውልህ እኔ ችግር የለውም እወጣለሁ። ግን አብርሽና ሩታ አንድ ላይ ሲሆኑ ነው ልወጣ የምችለው። እቺ ልጅ ከህይወታቸው ካልወጣች አብርሽ እንኳን ከህይወቴ ውጣ ብለኝ አልወጣም። ለምን? ስለማልወጣ። ምክንያቱም እዚህ ይሄ ልጅ እንደ ህፃን ነው ሰው እየተጫወተበት ያለው እሱ ያልተረዳው ነገር ማለት ነው። እንዴ ከጎን በቃ እናንተ በርቻት በሏት። እቺ ልጅን ከህይወቱ ለማስወጣት ሞክሩ። በምን አይነት መልኩ አንቀን ይኸውልህ ማነቅም ካለብን ማነቅ ትችላለህ። እሺ ስለዚህ ለምን አታንቃትም? እኔማ እኮ በሄድኩበት መንገድ ሄጃለሁ። እሱን ቀስ ብለህ የምታየው ነገር ይሆናል እኮ። አንተ ለምን አታንቃትም እኮ? ቀስ ብለህ የምታየው ነገር ይሆናል። እኔ እናንተ እንድንከራከር አይደለም። አሁን ወደ እኔ እያረከው ነው ነገሩን። እንትን ከኛ ጋር ነው ጥል ምናምን ከኛ ጋር ነው አላልኩም። አልወጣኝም። እኔ በሚሄድበት መንገድ እሄዳለሁ። ችግር የለውም። ስለኔ አይደለም እያወራሁኝ ያለሁት። እናንተ ግን በርቺ አትበሏት። በርቺ ስትሏት ነው እየባሰባት ያለችው ልጅቷ። ስለው ነገሮች በሙሉ እኔ መስማማበት አይደለም። እሷ በራሷ አይምሮ አዟት መውጣት ካልፈለገች አይምሮ ከሌለች ደብድበን ማስወጣት አንችልም። አይምሮ ከሌለች ማድረግ ያለብን አብርሽን በመጫን አብርሽን እኛ የምንግባባው ከአብርሃም ጋር ነው። ጓደኝነታችን ከአብርሃም ጋር ነው። ከሄርሜላ ጋር ነው ያን ያህል ግንኙነትም ምንም የለኝም።
ያን ያህል አዩ ይሁን። ስለዚህ አብርሃምን ተጭኜ እሷ ከህይወቱ እንድትወጣ ማድረግ እንጂ እሷን ደብድቤ ማስወጣት የምችልበት ምንም አይነት መንገድ የለም እኮ። ያን ነገር ማድረግ እየቻልክ ለምን ነው ማታረግ? እያረኩኝ እኮ ነው አብርሃም። እያረክ አይደለም። እሺ ምንድነው እያረኩኝ ያለው? እያረክ ያለው እነሱን አንድ ላይ እያረክ ነው። የባሰ በየትኛው እየሰራ ያለው መቼ እኔ ሰፖርት እያደረኩ ነው። ይሄ ሁላችንም እናቀርብ ሁላችሁ ማድማርጋችሁ ነው አይደለም? ይኸውልህ አድማ ማድረግ አለማድረግ አይደለም እዩ። አሁን አንዳንድ ጥፋትን ለምን ነው ማታምነው? አሁን አንተ የሰው ልጅ እኮ መጀመሪያ የሆነ ለማረም ለማስተካከል የተሻለ ነገር ለመፍጠር በመጀመሪያ ጥፋትን ማመብ አይደለም። ይኸውልህ ስመኛ፣ ይኸውልህ ከአንድም ሁለት ሶስት እኮ ቪዲዮ እኔ አደንቃለሁ እኮ ያልክ ሰው ነህ። ሲቀጥል ደግሞ እንዲለያዩ ብዙ መንገዶች እየከፈትከ ነው። ስለዚህ በቃ ለምን እንደዚህ ታደርጋለህ? ምንድነው ችግር? እሺ ልንገርህ፣ አንተ ብዙ ነገሮችን እንዳከናወነ ብዙ ነገር እንደሰራ ሰው ሆነ ልብ ሞልተ ታወራለህ። ይኸውልህ እኔ ከአንድም ሁለቴ ሩታን አግኝቻታለሁ። ይኸውልህ ሰማኝ፣ ይኸውልህ እየሰማኝ ነው አይደለም? ይኸውልህ ሁላችንም እዚህ ጋር እንከራከር አይደለም የመጣ ነው። የተሻለ ነገር ለመፍጠር ለማስታረቅ ነው እንደሱ የመጣ ነው። ስለዚህ አሁን እኛ መከራከራችን ደስ የሚል ነገር አይደለም። እኔ አሁን በበኩሌ የኔን ፍላጎት ብትጠይቀኝ ሩታ ያለችበት ሁኔታ በጣም ነው የሚያሳዝነኝ። ምክንያቱም በዚህ ሰዓት ሁላችንም ክርክራችን ትተን ከጎኗ መሆን የነበረብን ሰዓት ነው። ምን ያስፈልግሻል፣ ምን እናርግልሽ የምንልበት ሰዓት ነው። ግን እኛ ያለው ነገር ደስ ስለማይል እዚህ ጋር እየተከራከር ነው። አሁንም ክርክራችን ውጤት ማያመጣ ከሆነ የተሻለ ነገር ማይፈጠር ከሆነ ምንም አያስፈልግም። እዚህ ጋር ነው ማቆም ያለብን። በቃ ገባችሁ? ቢሆን ለመጨረሻ ጊዜ ነው የምነግርህ። አንተ ወንድሜ ነህ። ከዛ በፊት ብዙ ነገር አሳልፈናል። ለዛ ነው እንደዚህ በተረጋጋ መንፈስ እኔ እናንተ ልናወራም ይቻላል። ግን እናንተ ማስተካከል የምትችሉት ነገሮችን አትሸፋፍኑት። አንተም በምትችለው ኤርሜላን ከህይወቱ ለማስወጣት ሞክር። እሱን መጠበቅ የለብህም። ይሄ ልጅ እሱን ማስወጣት የሚችል ቢሆን ከዚህ በፊት እቺ ልጅ ወጣ ነበር ከህይወቱ። በቃ ራሳችን እስቲ ለሩታ ብለን እንኳን አብርሽን ሴት ልጅ ነች እቺ ልጅ ስትጎዳ ማየት መቻል የለብንም። ገባህ አይደለ? አዲስ አበባ ላይ ሲጎዳ አይተነው ነው አይደለ? ማን ፈልጋት ኤርሜላ ጋር ፕራንክ መስራት የጀመሩ? እኔ ከኤርሜላ ጋር ምንም አይነት ነገር የለኝም። ስማኝ አንዴ፣ ከኤርሜላ ጋር ምንም አይነት ጥላቻም የለብኝም። ግን የመጣችበት አመጣጥና ስራዋ ትክክል አይደለም። በቃ አንተ ማስተካከል የምችለው ነገር ከማስተካከል ወደ ኋላ አትበል። ገባህ? እናንተ ነገሮቹን የባሰ አታበላሹት። በቃ ይሄንን ነው ልናገር የምችለው። ቻው ካሌብ፣ አንተም በደዚህ አይነት ሁኔታ ካሁን በኋላ እንደዚህ አይነት ወሬ ላወራ አልፈልግም። አንተ ግን ከኔ ጋር ፐርሰናል ችግር ካለብህ ፐርሰናል ማውራት ትችላለህ። ከዛ ውጪ ምንም ይሆን እንትን ምንም ነገር የለም ማለት ምንም ችግር የለብንም አይደል? እኔ እስከማውቀው እኔ እናንተ የግል ፐርሰናል ኬዝ የለብንም። የሁለታችን የምናውቀው ጉዳይ ነው። ግን ደግሞ በእንደሱ ምክንያት አለመግባባቶች እየተፈጠሩ ነው። በቃ እሱኪሽ ችግራችን እንተው፣ እስከዛሬ ያለፉት ነገሮች እንተዋቸው። አሁን ቢያንስ የተሻለ ነገር እንፍጠር፣ እናስታርቃቸው። እሺ በእግዚአብሔር። እኔ አሁን ሩታ ያለችበት ሁኔታ በጣም ነው ያሳዝነው። በቃ እንደዚህ መቀጠል የለበት። ትላንትና የውሸት ሳቅ ትላንትና ተገናኝተው ቪዲዮን አይተዋል። ለማውራት ቢሞክሩ ራሱ ፊቷን አይተዋል አይደል? ያለችበት ሁኔታ በቃ እሺ በእግዚአብሔር ለሷ ብለን ለሩታ ብለን እስቲ የተሻለ ነገር እንፍጠር። አብርሽም ቢያንስ እንምከረው። በቃ እኛ ጓደኛ ነን እንምከረው። አንፍጠር እኮ አላልኩም ካሌብ። በቃ እኔ ከዚህ በላይ ማውራት አልችልም። በቃ ቴንክ ዩ እንደው